አቤላ እንግዲህ እያወራ ነው፣ ሀሳብ ሰጠበት ማለት ነው። እኔ ምለው ሰው የለፋህለት ነገር ያደረክለት ነገር እኮ አደረኩለት ተብሎ አይወራም ማለት ነው። አንተ ምን አደረክላቸው? ህይወታቸው ላይ ገብተህ ብጥብጥ አደረካቸው እንጂ ማለት ነው። ምን ያደረካቸው ነገር አለ? ህይወታቸው ላይ ገብተህ አመሰቃቀልከው። ሲቀጥል ደግሞ ስለበለጣቻት ነው አልክ። ምንድን ነው የምትበልጣት? ምን የበለጣቻት ነገር አለ? እስቲ ሄረሜላ ከሩታ ትበልጣለች የምትለው ነገር ካለ እስቲ ምን ያደረገችላት ነገር አለ? ወርቅ ስለሸለመችው ኬክ ስለቆረጠች እስቲ ንገረን። ሱን ማለት ሄርሜላ ማለት ከማንም ተሽላ ስለተገኘች ነው። አብርሃም መጣት ከሷ ጋር ነው ያረገዘችለት። እንደዛው ማለት ምን ብዬ መናገር እንዳለብኝ አላውቅም ማለት በጣም ይደካል ማለት ለሰው መልፋት ራሱ አንድ የሆነ ጥቅም በሌለው ነገር መልፋት ራሱ በጣም ይከብድ ነገር ነው። ገብቶሻል? እኔ ለሄርሜላና ለአብርሽ እንደልፈውት ለማንም አልፈው የምሬ ነው። ምክንያቱም የምትወደውና የምታከብረው ትክክለኛ ሚስት ትሆናለች ብዬ ያሰብኳት ልጅ ሄርሜላ ነበረች። እሱ ደግሞ ሊገባ አልቻለም ወይ ደግሞ ሙኝነቱ እየቀጠለበት ነው። ስለዚህ እሱ ማይከበርበትና ማይወደድበት ማይፈቀርበት በጥፊ የሚመጣበት ቦታ መርጧል። ምንም ልለው አልችልም። ደከመኝ በቃ። ለዛ መልስ የሚያሰጠውትም ቢሶም ሲደውልልኝ ምንም ያላልኩት ለዛ ነው። ገብቶሻል? ሄርሜላ ታሳዝናችሁ የሚለው ነገር እኔ አብርሃምም ሄርሜላም ሁለቱም ነው የሚያሳዝኑኝ። የምሬ ነው። እግዚአብሔርን ምስክሬን የምሬ ነው። እንደነሱ የለፈውላቸው ሰው የለም። ምክንያቱም ስለሚዋደዱ አብርሃምን ንጹህ ሰው እንደሚያስፈልገው ነው ሄርሜላ እንዲርቅ ያፈልጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ዛሬ ብቅ ብያለሁ። በዚህ ሰሞን ብቅ እያልኩላችሁ ነው። እንግዲህ በአዳዲስ ነገር እንድመጣ ሰብስክራይብ፣ ላይክ እያረጋችሁ ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አበረታቱኝ ማለት ነው። እንዲሁም ደግሞ ሀሳብ እየሰጠን መጥፎ ነገር ካለ መጥፎ ነው እያለን ጥሩ ነገር ካለ ጥሩ ነው ብለን እያለን ወደ እናንተ እንድንመጣ ከመዳም ቤት ወተን እንግዲህ በትርፍ ነው እየሰራን ያለ ነው። የምትበረታቱን ከልብ ከልብ እንወዳችኋለን። ዛሬ እንግዲህ የመጣሁት በነ ሩታና በነ አብርሃም ቪዲዮ ነው። እንግዲህ በእነሱ ቪዲዮ ነው እየመጣሁ ያለሁት። ለምን ብትሉኝ ሴት ስለሆንኩኝ በሴትነቷ እየተገፋች ስለሆነ ድምፅ መሆን ስላለብኝ ማለት ነው። እና እንዲሁ ለምታበረታቱኝ ላይክ ሰብስክራይብ ለምታረጉኝ 1700 ገብተናል ማለት ነው። ሰብስክራይባችን ማለት ነው እና ከዚህ እጥፍ እንድታረጉኝ እፈልጋለሁ። ከልብ ነው ማመሰግነው። ቴንኪዩ። ይሄ ልብ ቅርጽ የእናንተ ነው። እሺ እና ምላችኋለሁ። በእነሱ ቪዲዮ መጣውኝ። ለእናንተ ቃላት የለኝም። ከልብ ነው ማመሰግነው። ክበሩልኝ፣ አሁንም ክበሩልኝ። አላህ ለሀገራችን ደግሞ አላህ ያብቃን እያልኩኝ ወደ ቪዲዮ ገባለሁ። ቪዲዮ ቀጨብ አድርጌ ያሳያችኋለሁ። ሀሳብ አስተያየታችሁ ደግሞ ያላችሁ ነገር እኔም ጥፋት ካለብኝ ኮሜንት ላይ እንድትሰጡኝ እፈልጋለሁኝ ማለት ነው። ቪዲዮ አሳያችኋለሁ እዚህ ጋር ምክንያቱም እስቲ ጥፋት ያለው ማንጋ ነው። ባልሽ ሰብሰብ ታደርጋለሽ አታደርጊም? እስቲ አዩጣለ ለመጨረሻ አይ አለ ሰብሰብ አድርጊው። በቃ ሄርሜላ አዎ ባልሽን ሰብሰብ አድርጊው። ማንዲ አብርሃም ወደ ሚስትክ ሂድ። በቃ አብርሃም ተው አብርሃም ምን እንደዚህ ሰው ልብ እየፈቀድክላት ነው? ሩታ እኮ ነች። ንገራት እንጂ እንደዚህ በእናትህ እሺ ማን ነኝ እኔ? ሩታ ሆኖ አልዘነጋሁትም፣ ግን ካንተ ጋር ያለ ነገር እንደጨረሰች ነው እኮ ማውቀው አይደል እንዴ? እንግዲህ ከዚህ በላይ እነሱ የሚቆዩ አይመስለኝም። ላይ ባንጫ ነው ጥሩ ነው መናገር የፈለገውን ተናግሯል። ስለዚህ እንግዲህ አይታችኋል ማለት ነው። ትላንትና አልፈልግሽም፣ ትላንትና ከአንቺ ጋር መኖር አልፈልግም፣ ከህይወቴ ውጭልኝ አልይሽ እያላት ሰውየው ዛሬ ላይ ግን አጠገቧ ይገኛል ማለት ነው። ለምንድን ነው ብትሉ የወለደ ሰው ዞሮ ዞሮ ይገናኛል ማለት ነው። ሶስተኛ ወገን ስለገቡባቸው በጣም ይወዳታል፣ በጣም ነው የሚያከብራት፣ በጣም ይወዳታል ማለት ነው። ግን ሩታና አብርሃም በመሃላቸው በዙሪያቸው ያሉ ሰዎች ማስወገድና መቻል አለባቸው ማለት ነው። በመጀመሪያ ደረጃ ማለት ነው። ዛሬም ቢታረቁ ነገም ሰላም አይሆኑም። አንድ ጥሩ ሰው የሚያስብላት ለሩታ የሚያስብላት ሰው እንደሌለ ነው የተሰማኝ ማለት ነው። ምክንያቱም ሁሉም አጨብጫቢ ስለሆነ ከሄረሜላ ጎን ነው የቆመ እያለው ማለት ነው። ከምሬ ነው። ምክንያቱም እኔ ሴት ልጅ ነኝ ማለት ነው። ነገ ምን እንደሚያጋጥመን አናቅም። የሰው ልጅ ባየነው ነገር ግዴታችን ነው። እዚህ ጋር ቪዲዮ እስከሰራን ድረስ በቃ ግልጹን ማውራት ነው ያለብን። ገባችሁ? ነገ ምን እንደሚያጋጥመን አናቅም። ሴት ልጅ እንወልዳለን። ራሳችን ደግሞ ሴት ነን። ስለዚህ እኔ ምፈርደው ሩታን በጣም ብዙ ነገር እየተባለች አንገቷ ሰብራ በጣም ብዙ ነገር በቃ ትዕግስት ያለው ሰው ይሄ ነው መጨረሻው ማለት ነው። ከዚህም በፊት ሰብር አድርጊ፣ ትዕግስት አድርጊ፣ አቸኩይ ብለን በጣም ብዙ ጊዜ ቪዲዮ ሰርተን ነበረ ማለት ነው። ገባችኋ ቤተሰቦቼ? ስለዚህ ይሄ ከዙሪያ ያሉ ሰዎች እጃቸው አሁን በተለይ ይሄ ዳንኤል ነው የሚባለው ልጅ ይሄ ሁለት ልጆች እንደው የምታስታውሱ ከሆነ ወደ ውጭ ሄዶ ሲመጣ ምናምን ሲሄድ ራሱ ቁልፍ ምናምን ለሩታ የሰጠው ልጅ ይሄ ነው መሰለኝ። ይሄን እነዚህ ገብተው ህይወቷን በጠበጡባት ማለት ነው። ገባችሁ? ትዳር ላይ ሶስተኛ ወገን ከገባ
ያን ትዳር ከምር ይበጠበጣል እንጂ መቼም ህይወቱን አይቀጥልም፣ በስነ ስርዓት አይቀጥልም ማለት ነው። ገባሽ? ሶስተኛ ወገን ማስገባት አያስፈልግም ከነጭራሽ ማለት ነው። ስለዚህ በዚህ ብትወድቂ ብትፈረጪ ብትታነቂ ማንም ይሰማሽ የለም። እኛ አንሰማሽም፣ እኛ አንረዳሽም። አንቺ ተደርበሽ ነው የመጣሽው። አንቺ ተደርበሽ ፈልገሽ አምነሽበት ወደሽበት የገባሽበት ነገር ነው። ገና ስላልደወልክልኝ ስደውልልህ አታነሳም አብርሃምዬ። ጭራሽ እንደው ድፍረትሽ ባጠገቧ እኔ ብሆን እኮ አንቅሽ ነበረ። እኔ ብሆን ባሌ ላይ እንደዚህ ነገር ሐረካት ምናምን ብታደርጊ ሐረካት ምናምን እንደዚህ ነገር እኔ ጋር አይሰራም። ገባሽ? አንቅሽ ነበር እዛው ላይ ማለት ነው። አልፈልግም እንዴ በዛ እኮ በዛ። አሁንማ በዛ። እኛ ራሱ አስጠላሽን ሄረሜላ፣ ከምሬ ነው። አንቺ ክብር የለሽም፣ ህይወት አይኖርሽም፣ ትዳር አይኖርሽም፣ ለነገ ልጆች አይኖርም። አሁን አብርሃም ባትጋቡ ባያገባሽ እውነት አሁን አርግዘሻል አሉ። እስቲ ስሜቱን አይተሽዋል? ስሜቱ እንዴት እንደሚያማ አይተሽዋል? ሩታ ላይ እየተጫወተ ባልሽ ሰብሰብ ታደርጊያለሽ አታደርጊም? እስቲ አዩጣለ ለመጨረሻ አይ አለ ሰብሰብ አድርጊ። በቃ ሄርሜላ አዎ ባልሽን ሰብሰብ አድርጊው። ማንዲ አብርሃም ወደ ሚስትህ ሂድ በቃ። አብርሃም ተው አብርሃም ምን እንደዚህ ሶል በየፈቀድክላት ነው? ሩታ እኮ ነው ንገራት እንጂ እንደዚህ በእናትህ ሩታ መሆኗ አልዘነጋሁትም፣ ግን ካንተ ሩታ መሆኗ አልዘነጋሁትም። እንዴ ጭራሽ እንዲለያይ ነው የፈለግሽው የነበረው። ከምር አልተሳካልሽም። መቼም አይሳካልሽም፣ ደግሞ መቼም አይሳካልሽም ማለት ነው። ሉል ወልዳ ሉል አቅፎ ሉል አሳቅፋ ወንድ ልጅ እኮ ነው የወለደችው። ሴት የወለደች መሰለሽ እንዴ? ወንድ ልጅ እንግዲህ ወንድ ልጅ ለአባቱ መከታ ነው፣ ለእናቱ መከታ ነው ወንድ ልጅ ማለት ነው። ታውቂያለሽ መቼ። ስለዚህ ሉልን አክል ወልዳ አንቺ ዛሬ ደፈርሻት። ጭራሽ ወላሂ ጭንቅላቷ ላይ እኮ ነው የወጣሽው እውነት ለመናገር ማለት ነው። ኧረ ቢስሚላ። እኔ ምንም ብትሆን ጋይስ ምንም ብትሆን ግን እኔ ምንም አይደንቀኝም አይገርመኝም ማለት ነው። ምክንያቱም የምትሰራው ሐረካት የምትሰራው ስራ የምትሰራው በደል እናንተ እኮ ማለት ነው ከምሬ ነው ሐቅን መፍረድ ሐቅን ይዞ ሐቅን መሞት ይሻላል ማለት ነው። ምንም ብትሆን ተበድላለች፣ ሩታ ተበድላለች፣ በጣም ተበድላለች። ራቆት ቪዲዮ እያላችሁ መታው እያላችሁ እስር ቤት አሳሰረችው እያላችሁ ትንሽ ከጥሩ ነገሩ ትንሽ ነገሩ መጥፎ ነገር ከሰራችሁ የሚጎላው ከጥሩ ነገሩ መጥፎ ነገሩ ነው የሚጎላው ማለት ነው። በጣም ሚዲያም ራሱ እያንጨበጨበ አንዴ ከአብርሃም ትሆናላችሁ፣ አንዴ ከሩታ ትሆናላችሁ። በጣም እያንጨበጨባችሁ ነው ራሱ ሚዲያዎች ራሱ ማለት ነው፣ እውነት ለመናገር ማለት ነው። ገባችሁ? ግን ይሄ ለምን ይሆናል? የልጅ አባት የሉልን እናት የሉልና ወንድ ልጅ የወለደ ልጅ እንዴት አንቺ እኮ ገና አላገባሽም እኮ ገና ብዙ ነገር ይጠብቅሻል እኮ ሄረሜላ። በጣም ብዙ ነገር ታገቢያለሽ፣ ትወልጃለሽ፣ በጣም ብዙ ነገር ይጠብቅሻል። እንደዚህ ለምን ትረክሻለሽ? ለምን ትወርጃለሽ? ካገባ ባል ጋር ባለ ትዳር ጋር ዩቲዩበር ያኔ ስላለው ወይስ ዩቲዩበር ስለሆነ ነው? ነገ አንቺ ነገ ሌላ ወንድ አያገባሽም? ሌላ ወንድ አታገኝም? ልጆች አይኖርሽም? ህይወት አይኖርሽም? እውነቴ ነው። አንቺ ነገ ይሄን ቪዲዮዎች ሲያዩት ይሸማቀቃሉ ልጆችሽ ሁላ ማለት ነው። ጥሩ አይደለም። ጥሩ ነገር ከሰራችሁ ለልጃችሁ ጥሩ ነገር ስታወርሱ ጥሩ ነገር ነው የሚወርሰው ማለት ነው። ስለዚህ በዚህ ልክ መሆን የለበትም። በዚህ ልክ ተዋርደሽ በዚህ ልክ ዝቅ ብለሽ አንቺ እኮ ይሄን ከፍታ ላይ ያለሽ ይመስልሻል። እውነት ለመናገር ግን ክብርሽን ዝቅ እያደረግሽ ነው ማለት ነው። ካገባ ወንድ ጋር ህይወት ካለው ጋር በተሽ የበጠበጥሽ እኮ አንቺ ነሽ። እሱ እኮ ሰብር አለጋ አልፈልግም ተይኝ ባለትዳር ነኝ ህይወቴ ውጭልኝ እኮ አለሽ። እኛ አይተናል እኮ ከመጀመሪያ ውጭልኝ፣ እኔ ህይወት ነኝ፣ ትዳር አለኝ፣ እወድሃለሁ፣ አፈቅርሃለሁ። በስንት ጊዜ ነው እኮ ወደ አብርሃም ቀስ በቀስ ባንቺ እሱን ወርቅ ገዝተሽ ኬክ ቆርጠሽ ልደትህ ነው ብለሽ ኬክ እያከበርሽ ኬክ እየቆረጥሽ ምናምን ነው ቀስ በቀስ ነው ወደ አንቺ ያደረግሽው ማለት ነው። አንቺ ግን ብልህ መሆን እኔ ብልህ ናት ብላችሁ ልትሉ ትችላላችሁ ማለት ነው። ብልህ መሆን አይደለም። በዚህ አጋጣሚ መናገር የምፈልገው ውጪ ከነዙ ቪዲዮ አትስሪ፣ ውጪ እነሱን አይመጥኑሽም ላንቺ ለምትሉኝ እህቶችና ወንድሞች አላችሁ ማለት ነው። ያው እንግዲህ ዱዓ ማርጉልኝ ማለት ነው። አንድ ነገር ለማድረግ ለመተው ዱዓ ያስፈልገዋል አይደል? በደንብ ዱዓ ያስፈልገኛል ማለት ነውና ኢንሻአላህ እንደምንም አድርጌ እንደው ለነሱ ለመውጣት ያው ሱስ የያዘው ሰው እንዴት ነው ሱሱን ለማስለቀቅ ሰብር ይፈልጋል አይደል? ስለዚህ እናንተ ዱዓ አድርጉልኝ። የሆነ ሰዓት ላይ ጥያቸው ሮጣለሁ ማለት ነው። እንግዲህ እተዋቸዋለሁ። ስለዚህ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጋችሁ አበረታቱኝ እና የሩታ ወዳጆች የት ናችሁ? ሰብስክራይብ ላይክ አድርጉልኝ። እኔ ከሩታ ጋር ነው የምሆነው ማለት